ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ አሁንም አዲስ መረጃ ይዤ ተመልሼ መጥቻለሁ ማለት ነው። እንግዲህ ከሰሞኑ ካፒቴን ማስረሻ ሰጤ የመንግስትን የሰላም ጥሪ ተቀብሎ ከመንግስት ጋር መደራደሩን ተከትሎ እጅግ በርካታ ቁጥር ያላቸው የፋኖ ታጣቂዎች የመንግስትን የሰላም ጥሪ እየተቀላቀሉ ይገኛሉ። አሁንም በተመሳሳይ በማዕከላዊ ጎንደር ዞን በተሳሳተ መንገድ ትጥቅ ይዘው በጫካ ሲንቀሳቀሱ የነበሩ እጅግ በርካታ ቁጥር ያላቸው ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ገብተዋል ማለት ነው። በተመሳሳይ ሰቲት ሁመራ በጨገዴ ከተማ ማለት ነው ማክሰኝት ገበያ አካባቢ ሲንቀሳቀሱ የነበሩ እጅግ በርካታ ቁጥር ያላቸው ታጣቂዎች የመንግስትን የሰላም ጥሪ ተቀብለው እየገቡ ይገኛሉ። ካፒቴን ማስረሻ ሰጤን የገፋ ትግል ለእኛም አይበጅም የሚሉ ድምጾችም ከጃውሳው መንደር እየተሰሙ ይገኛሉ። እንግዲህ ወደ ዝርዝር መረጃው እናልፍ ነው የሚሆነው። ከሰሞኑ ካፒቴን ማስረሻ ሰጤ እጅ መስጠቱን ተከትሎ በጎጃም አካባቢ ትልቅ ሁከት ተፈጥሯል። ታጣቂዎች ማስረሻን የገፋት ለኛ አይበጅም እያሉ ይገኛሉ። እንደውም ማስረሻን ተከትለን ወደ መንግስት እንገባለን የሚሉ እንደተበራከቱ የሚወጡ መረጃዎችም ይጠቁማሉ። በአሁኑ ሰዓት በጎጃም አካባቢ የሚንቀሳቀሱ ታጣቂዎች በመሪዎቻቸው ላይ ያመፁ እንደሆነ መረጃዎች እየጠቆሙ ነው። አንዳንዶች ትጥቃቸውን ቀብረው ከቡድኑ እያፈነገጡ ነው። ሌሎችም ለመንግስት አካላት እጅ እየሰጡ ነው። ማስረሻ እጅ መስጠት ለብዙዎች አይን የከፈተ ይመስላል። ጎጃም ውስጥ ያለው አሁን እንቅስቃሴ አጠቃላይ ድባቡ ተቀይሯል። ታጣቂዎች አፋውጥ ማስረሻን የገፋ ትግል በአፍንጫው ይውጣ እያሉ ይገኛሉ። ታጣቂዎች ማስረሻ ማለት ውድ ስጦታችን እንደነበር መናገራቸው የደረሰን መረጃ የሚጠቁመን ማስረሻ የሌለበት እንቅስቃሴ አሰልቺ እንደሆነ ማስረሻ ተከትለው እጅ የሰጡ ታጣቂዎችም ተናግረዋል ማለት ነው። በማዕከላዊ ጎንደር ዞን በተሳሳተ መንገድ ትጥቅ ይዘው ጫካ ገብቶ የነበሩ በርካታ ቁጥር ያላቸው እንግዲህ ዛሬ ህዳር 27 ቀን 2018 ዓ.ም በማዕከላዊ ጎንደር ዞን በወገራ ወረዳና አካባቢው ራሱን ጎንደር በጋሻው እያለ የሚጠራ ቡድን አባል የነበሩ በርካታ ታጣቂዎች የመንግስትን የሰላም ጥሪ ተቀብለዋል። ማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቀ አስፈሬ የሰላም አማራጩን ለተቀበሉ አካላት አቀባበል አድርገዋል። በዚህም በዞኑ በተሳሳተ መንገድ ትጥቅ ይዘው ጫካ ገብተው የነበሩ በርካታ ቁጥር ያላቸው የመንግስትን የሰላም ጥሪ ተቀብለው እየገቡ መሆኑን ገልጸዋል። በዞኑ በተለያዩ ጊዜ በርካታ ታጣቂዎች የመንግስትን የሰላም ጥሪ እየተቀበሉ መግባታቸውን ያስታውቁ ሲሆን በዛሬው ዕለትም ከ30 በላይ ታጣቂዎች ከነትጥቃቸው የሰላም አማራጩን ተቀብለው ገብተዋል ማለት ነው። ለታጣቂዎችም የሰላም አማራጭ መርጣችሁ መምጣታችሁ ለህዝባችሁ ያላችሁ ቁርጠኝነት የሚያረጋግጥ ነው ብለዋል። የሰላም ጥሪውን ተቀብለው ለገቡ ታጣቂዎችም አስፈላጊውን ድጋፍ እንዲደረግላቸውም አስታውቀዋል። የአማራ ክልል የሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱ የክልሉን ሰላም ለማረጋገጥ መንግስት በተደጋጋሚ የሰላም አማራጭ እያቀረበ እንደሚገኝም ገልጸዋል። በዚህ መሰረት በክልሉ የተለያዩ አካባቢዎች የመንግስትን የሰላም ጥሪ ተቀብለው እየመጡ ያሉ ታጣቂዎች መቀበሉ እንዳለ ሆኖ ህግ የማስከበር ስራ ተጠናክሮ ይቀጥላል ብለዋል። የሰላም ጥሪውን ተቀብለው ለተመለሱ ታጣቂዎች የታድሶ ስልጠና በመስጠት ወደ መደበኛ ስራቸው እንዲመለሱና ተደራጅተው የስራ እድል ተጠቃሚ እንዲሆኑም ይደረጋል ብለዋል። የሰላም ጥሪው ከተቀበሉ መካከል ቻል የተዘራ በሰጠው አስተያየት በእኛ ምክንያት በህዝባችን ላይ ዘረፋ፣ ግድያና ስርቆት እንዲበራከት ሆኗል ብለዋል። በመሆኑ በተለያዩ ጊዜ የበደልነውን ህዝብ ለመካስ ተዘጋጅተናል፣ የእርስ በርስ መገዳደል ይብቃንም ብለዋል። በዚህም ለተደረገላቸው የሰላም ጥሪ መንግስትን አመስግነው በቀጣይ ዘላቂ ሰላም እንዲረጋገጥ ከመንግስት ጎን ተሰልፈው ለሰላም ዝግጁ መሆናቸውንም አረጋግጠዋል ማለት ነው። እንዲሁም በተመሳሳይ መረጃ ማለት ነው ከወንድምህ ጋር በምታደርገው የእርስ በርስ ውጊያ ብትገልም ብትሞትም አላማም ታሪክም የለውም ያሉት እንግዲህ በወልቃይት ጠገዴ ሰቲት ሁመራ ማክሰኝት ገበያ ላይ ዛሬ ህዳር 27 ቀን 2018 ዓ.ም እጃቸውን ለመንግስት እየሰጡ የታጣቂ አካላት ናቸው። እንደዚህ መልእክት ያስተላልፉ። በአማራ ክልል ብሔራዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን በጠገዴ ወረዳና በአጎራባሽ ቀበሌዎች ታጥቀው ሲንቀሳቀሱ የቆዩ አባላት የመንግስትን የሰላም ጥሪ ተቀብለው መግባታቸውን የጠገዴ ወረዳ ሚሊሻ ጽሕፈት ቤት አስታውቋል። በተሳሳተ መንገድ ወደ ጫካ የገቡ አካላት የሰላምን አማራጭ ተቀብለው በይቅርታ ወደ ህዝባቸው እንዲመለሱ በወረዳ ደረጃ ከፍተኛ ጥረት ሲደረግ መቆየቱን ያስታወቀው የጽሕፈት ቤቱ በጉድጓዳ ቀበሌ አካባቢ ታጥቆ ሲንቀሳቀሱ የነበሩ ራሱን አላቸው አካሉ ብሎ የሚጠራው ታጣቂ ቡድን አባል የነበረ ተኪየው በየነ እንዲሁም በአዲርቀይ ወረዳ ሳንቃ ቀበሌ አካባቢ ታጥቆ ሲንቀሳቀስ የነበረ የሰፈር መለሰ ወንድም ራሱን አለሙ መለሰ ብሎ የሚጠራው ታጣቂ ቡድን አባል የነበረ ወረዳው እንግደው የተባለ ታጣቂዎችም የመንግስትን የሰላም ጥሪ ተቀብለው በዛሬው ዕለት ወደ ምህረት መግባታቸው ተጠቁሟል ማለት ነው። ከወንድም ጋር በሚደረግ የእርስ በርስ ውጊያ ብትገልም ብትሞትም
አላማም ታሪክም የለውም ያሉት በምህረት የገቡ ታጣቂ ኃይሎች ድጋሜ ከወንድሞቻችን ጋር አንዋጋም፣ ካሁን በኋላ ለሀገርና ለህዝብ ለሚጠቅም አላማ ላለው ጉዳይ ብቻ በመሰለፍ ከህዝባችን ጋር በሰላም ለመኖር ዝግጁ መሆናቸውን ነው የገለጹ። የአማራ ህዝብ ጥያቄዎች እናስመልሳለን በሚል ሰበብ ለአማራ ህዝብ ታሪክ የማይበጅ በእጅ አዙር ከባንዳ ጋር በሴራ እየተጠለፈ ትግል ውስጥ ያሉ ሌሎች የታጠቁ ኃይሎች የህዝባቸው መጎሳቆል ገብቷቸው እጃቸውን ለመንግስት ሊሰጡ ይገባል ሲሉም ለቀሪ ወንድሞቻቸው መልእክታቸውን አስተላልፈዋል ማለት ነው። ሰላም ፈልገው የመጡ ኃይሎች 2 ቋሚ ክላሽና ከነሙሉ ትጥቁ ለወረዳው የጸጥታ መዋቅር ማስረከባቸውና በተሳሳተ መንገድ በጫካ እየቀሩ የታጠቁ ኃይሎችም የጦርነትን አስከፊነት ተገንዝበው መንግስት ያቀረበውን የሰላም አማራጭ በመቀበል በህዝባችን ላይ እየደረሰ ያለውን ግፍና መከራ እንዲያበቃ ሊያደርጉ ይገባልም ሲሉ መልእክታቸውን አስተላልፈዋል ማለት ነው። ውድ የቻናሌ ቤተሰቦች ለሰዓቱ የደረሰኝ መረጃ ይህን ይመስላል። በሌላ እስከመለስ ግን ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ለተለት አዳዲስ መረጃ እንዲደርሳችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ